ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ የግሎባል ትሬንድ ፓርት 2 ሚድ ኤግዛም የሀዋሳ ዩኒቨርሲቲ እየሰራን ነው። ፋይናልም ስንሰራችሁ ፓርት 2 ፓርት 3 ሌሎች ፍሬሽማን የሀዋሳ ዩኒቨርሲቲ ኤግዛሞች እንዲደርሳችሁ ይሄን ዩቲዩብ ሰብስክራይብ ማድረግን እንዳትረሱ። ከዚህ በፊት እስከ 16 ያለውን አይተናል። ዛሬ ደግሞ ከ16 ጀምሬ ለማስረዳት ሞክራለሁ። 16ኛ ጥያቄ which theoretical approach in international relation emphasizes importance of systematic level of analyze እና ከሚከተሉት ምኖች ውስጥ ኢንተርናሽናል ሪሌሽን ውስጥ ከሚገኙ ቲዮሪዎች ውስጥ አንዱ በአለም አቀፋዊነት ላይ ወይም ይሄ ሲስተማቲክ ሌቨል ኦፍ አናላይዝ የምንለው ኢምፖርታንት እንደሆነ የሚያሳየን ቲዮሪ የትኛው ነው? ወይም አለም አቀፋዊ ግንኙነትን ኢንተርናሽናል ሪሌሽንን ዲፋይን በምናደርግበት ጊዜ ሲስተማቲክ ሌቨል ኦፍ አናላይዝ ላይ ፎከስ የሚያደርግ ወይም ባይፖላር የሚባል ማልቲፖላር ሞኖፖላር ምንላቸው አሉ አይደለ? አሁን አለማችን ላይ ያሉ አንድ ሀያል ሀገር አለምን ሲመራ ሁለት ሲመራ ከዛ በላይ ሲመሩ ወይም አለም አንድ ሴንተር አድርጎ የሚመራ ሰው ሳይኖር ሲቀር እንደዚህ በእንደዚህ አይነት ወይ ነው አለም አቀፋዊነት መጠናት አለባት ብሎ የሚያስብ ቲዮሪ ኤ ሪያሊዝም፣ ቢ ሊበራሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም ነው። ሶ መልሱ ሪያሊዝም ነው። ሪያሊዝም ፎከስ አድርጎ የሚያወራው በእንደዚህ ላይ ነው። በቻፕተር 1 ላይ ፔጅ ደግሞ ከ35 እስከ 36 ሞጁሉ ላይ ማየት ትችላላችሁ ማለት ነው። እሺ which theory of international relation what emphasize ላልነው መልሱ ምንድነው? ሊበራሊዝም ነው ማለት ነው። ሁለተኛ what is the level of analysis that focus on international system as a whole? እሺ ኢንተርናሽናል ሲስተም በሚጠናበት ጊዜ ሲስተም ኦፍ አናላይዝ አሉ አይደለ? የአናላይዝ ሌቨል ኦፍ አናላይዝ አለ። ከነዚህ ሌቨል ኦፍ አናላይዞች ውስጥ ኢንተርናሽናል ሲስተምን እንደ ሆል የሚያጠና የትኛውን ይላል? ኤ ሲስተማቲክ ሌቨል፣ ቢ ስቴት ሌቨል። ስቴት ሌቨል በሀገራት ስቴት አንጻር አለም አቀፋዊነት ሲጠና ነው። ሰብሴት ሌቨል የሚባለው ደግሞ በሀገራት ውስጥ በሚገኙ ክልሎች አንጻር ምኖች ሲጠኑ ነው? አለም አቀፋዊነት ሲጠና ነው። ኢንዲቪጁዋል ሌቨል የሚባለው በግለሰብ አንጻር አለም አቀፋዊነት ሲተነተን ነው። ሶ መልሱ እንደሚሆንልን ሲስተማቲክ ሌቨል ነው ማለት። ሲስተማቲክ ሌቨል ማለት አለም አቀፋዊነትን ከሁሉም አንጻር ዲፋይን ስናደርግ ስንመለከት ማለት ነው። እሺ 19ኛ which principle of international law hold that state should not interference in internal affairs of the other state? በአለም አቀፍ ህግጋቶች ውስጥ አንዱ ህግ አንድ ሀገር ወደ ሌላው ሀገር ጥሳ መግባት የለባትም የሚለውን የሚያሳየን ህግ የትኛው ነው? ኤ ሶቨርኒቲ፣ ቢ ኢንተርቨንሽናሊዝም፣ ሲ ሁማኒያሊዝም፣ ዲ ዩኒቨርሳሊዝም። ሶ መልሱ ሶቨርኒቲ ነው የሚሆነው። ሉዓላዊነት ነው። ሉዓላዊነት ማለት አንድ ሀገር ወደ ሌላኛው ሀገር መግባት የለባትም፣ አንድ ሀገር የራሷን ነገር የማስተዳደር መብት እንዳላት የሚያሳይ ነው። according to realistic theory in the realistic theory why do state engage in alliance? ወደ አላይንስመንት ወይም ወደ ጥምረት አንዱ ሀገር የሆነ ግሩፕ ሌላኛው ሀገር ወደ የሆነ ግሩፕ የሚገቡት እንደዚህ አይነት የግሩፕ የሚፈጥሩት ለምንድን ነው ይላል? እንደ ሪያሊስቲክ ቲዮሪ ለምንድን ነው ይላል? እና ኤ ዲሞክራሲን ፕሮሞት ለማድረግ ነው ወይ? አይደለም። ቱ ሼር ኢኮኖሚክ ሪሶርስ የጋራ የሆነ ሀብት ምናምን እንዲኖራቸው ነው ወይ? አይደለም። አለም አቀፍ ህግጋቶችን ፕሮሞት ለማድረግ ነው ወይ ለማስፋፋት ነው ወይ? አይደለም። ቱ ባላንስ አጌኒስት ኮመን ትሬት የጋላ ጠላቶቻቸው ምን ለማድረግ ነው? አጌኒስት ለማድረግ ዲፌንስ ለማድረግ ለመዋጋት ነው ማለት ነው። እንደ ሪያሊስቲክ ቲዮሪ ሀገራት አላይንስ የሚፈጥሩት። እሺ ቲዮሪ ዛት አድቮኬት ፒስ ኢን ኢንተርናሽናል ሪሌሽን ኢዝ ፖስት እንደ ምን ቲዮሪ ዛት አድቮኬት የሚያደርግ በአለም አቀፍ ሪሌሽን ውስጥ ላይ ሰላምን ማምጣት ይቻላል አይነት ኦፕቲሚስቲክ እይታ ያለው ቲዮሪ የትኛው ነው? ኤ ፖስት ሞደርናሊዝም አይደለም። ቢ ሊበራሊዝም ነው። አዎ እሱ ነው። ሲ ኮንስትራክቲቪዝም ሪያሊዝም አይደለም። ከነዚህ ውስጥ በአለም አቀፍ ግንኙነት ውስጥ ሰላምን ማምጣት ይቻላል የሚል እይታ ያለው
ፖዚቲቭ ኦፕቲሚስቲክ የሆነ ቲዮሪ ሊበራሊዝም ይባላል ማለት ነው። 22ኛ which one is true about nationalism ስለ ናሽናሊዝም ስለ ብሔርተኝነት እውነት የሆነው የትኛው ነው? ኤ ኮላፕስ ኦፍ ኢምፓየር ብዙ ንጉሳዊ አገዛዞችን ያፈረሰ ነው ይሄ ናሽናሊዝም የምንለው እውነት ነው። ምክንያቱም ሰው ለብሔሩ ሲል ያን የንጉሱን አገዛዝ ምናምን የሆነ ንጉስ እየገዛ ከሆነ ያ ብሔር እየተበደለ ከሆነ ለብሔሩ ሲል ያን ኢምፓየር ኮላፕስ ሊያደርግ ይችላል። ጊቭስ ራይስ ቱ ኒው ስቴት ለአዲስ መንግስት መፈጠር ምክንያት ነው ናሽናሊዝም እውነት ነው። አድቮኬት ሰልፍ ዲተርሚኔሽን ራስን በራስ የማስተዳደርን ነገር የሚያበዛ ከፍ አድርጎ የሚያይ ነው እውነት ነው። ወደ ጦርነት ሊድ ቱ ዋይድስ የሚመራ ነው እና መልሱ ምንድነው? ሁሉም ነው ማለት ነው። እሺ ሶስተኛ ኮንሰፕት ኦፍ ኢኳሊቲ ኢንተርናሽናል ሪሌሽን ሪፈር ቱ ፋክት ዛት ስቴት እና ኢኳሊቲ የሚባለው ኮንሰፕት በአለም አቀፍ ሪሌሽን ውስጥ አለ ስንል ምን ማለታችን ነው? ኤ ሁሉም ሀገራት ዘሴም ፖፑሌሽን አላቸው እያለን ነው። ቢ ተመሳሳይ ታሪክ አላቸው እያለን ነው። እኩል ኃይል አላቸው እያለን ነው። ዲ ደግሞ ምን ይላል? ሶቨርኒቲ ዲሳይዲንግ ፎር ዘምሰልፍ የራሳቸውን ጉዳይ በራሳቸው በመወሰን አኳያ ኢኳል ናቸው እያለን ነው ይላል መልሱ። ስለዚህ ይሄ ነው እንጂ በፓወር ደረጃ እኩል አይደለም። በፓወር የሚበልጡ አሉ፣ በሂስትሪ የሚበልጡ አሉ፣ አንዱ ሌላ ደግሞ በፖፑሌሽን ሜምበር የሚበልጡ አሉ። ሶ በአለም አቀፍ ግንኙነት ውስጥ ስቴት ውስጥ ኢኳሊቲ ኦፍ ስቴት ብለን ስናነሳ በአለም አቀፍ ግንኙነት ውስጥ ከሶቨርኒቲ አንጻር ነው እንጂ ከፓወር አንጻር አይደለም። እና 24ኛ ሞስት አፍሪካን ስቴት አር ፕሮዳክት ኦፍ እሺ አሁን ያለው የአፍሪካ ስቴቶች የምን ውጤት ናቸው? ኤ ኮሎናሊዝም አዎ የኮሎናሊዝም ነው። የሪያሊዝምም የዲፕሎማሲም የኮልድ ዋርም አይደሉም። የኮሎናሊዝም ምንድናቸው? ውጤት ናቸው። የሆነ ጊዜ ላይ ኤዥያ ዩሮፕ መጥተው አፍሪካን ምን አድርጎ ነበረ? ኮሎናይዝ አድርጎ ነበረ። ያ ኮሎናይዝ ያደረገው የዩሮፕ ሀገራት ደግሞ ዲኮሎናይዝ ሲያደርጓቸው ማለት ነው። ዲኮሎናይዝ ሲያደርጓቸው ቀጥታ የአፍሪካ ሀገራት ምን ማድረግ ነው የጀመሩት? የዩሮፕን ኮመን ካልቸሮቻቸውን እየወሰዱ ዩሮፒያን ኮመን ኮሎናል ሞዴል ነው ያደረጉ። ማለትም ዲኮሎናይዝድ ከሆኑ በኋላ ከዩሮፕ ከቀኝ ግዛት ከወጡ በኋላ የዩሮፕን ባህል፣ ቋንቋ፣ ካልቸር፣ ንግግር ቋንቋ ራሱ እንግሊዘኛ ከዛ ነው የመጡ። እንደዚህ ነገሮችን እየወሰዱ የራሳቸውን ስቴት መፍጠርን ያገኙት በምንድነው? በኮሎኒያሊዝም ምክንያት ነው ማለት ነው። ዲኮሎናይዝ ሲሆኑ ወደዚህ ነገር ገቡ ማለት ነው። 25ኛ which revolution provide mode for nationalistic movement ለናሽናሊስቲክ ሙቭመንቶች ትልቅ ሚና ያለው ታይፕስ ኦፍ ሪቮሉሽን የትኛው ነው? የራሽያና የቻይና ነው ይላል። ኤ አይደለም። ቢ የአሜሪካና የፍራንስ ነው ይላል። አዎ እሱ ነው። ሲ ደግሞ የጀርመንና የኢታሊም አይደለም። ሶ የአሜሪካና የፈረንሳይ ኢንዱስትሪያል ሪቮሉሽን ለዓለም በዛ ጊዜ ለተነሳው ለናሽናሊስቲክ ሙቭመንት ምን ነበረ? ዋና ኮር ነበረ ማለት ነው። እሺ 26ኛ which one is true about domestic and international law በኢንተርናሽናል ሎው እና በዶሜስቲክ ሎው መካከል ያለው ልዩነት የሚያሳይ የትኛው ነው? ኤ ምን ይላል? ዶሜስቲክ አንላይክ ዶሜስቲክ ሎው ይሄ በሀገራት ውስጥ የሚገኘው ስቴቶች ዶሜስቲክ ሎው ይባላል። ኢንተርናሽናል ሎው ይላል። በዶሜስቲክ ሎው በተቃራኒው ምን የለውም ይላል? ላይክ ኦፍ ኮመን ኢንፎርስመንት። ላይክ ኦፍ ኮመን ኢንፎርስመንት ማለት በጋራ ሀገር ዓለሙን ምናምን ሰብሰብ አድርጎ የሚመራ ንጉስ፣ የሚመራ ኃይል፣ የሚመራ ፖሊሲ ምናምን የለውም ይላል። ስለዚህ መልሱ ይሄ ነው። አሁን ዓለምን ኢትዮጵያን የሚመራ አንድ መሪ አለ አይደለ? እንደዛ አድርጎ ዓለምን የሚመራ አንድ መሪ የለም። ስለዚህ ከዶሜስቲክ ሎው አንጻር በተቃራኒው ኢንተርናሽናል ሎው ምን የለውም ይላል? ኮመን የሆነ ኢንፎርስመንት የለውም። ሶ መልሱ ይሄን ይመስላል ማለት ነው። ቢ ለምንድን ያህለው ነው? ኢንተርናሽናል ሀዝ ሴንትራል ፖሊሲ ፎርስ አይሆንም። ይሄ ዓለም አቀፋዊነት ሴንተር አድርጎ የሚመራ ፖሊሲ የለውም። ዶሜስቲክ ሎው ኢዝ ኦልዌይስ ቮለንተሪ አይደለም። ዓለም አቀፍ ዲ ደግሞ ኢንተርናሽናል ሎው ኢዝ ኢንፎርስድ ባይ ወርልድ ገቨርንመንት ዓለም አቀፋዊ ህጎች የሚመሩት በዓለም ላይ በሚገኙ መንግስቶች ነው ይላል።
አይደለም። መንግስት የራሱ መንግስት ሎ ሊያወጣ አናላይዝ ሊያረግ ሊቀንስ ሊጨምር ይችላል እንጂ በአለም አቀፍ ሎ ላይ ኃይል የለውም ማለት ነው። 27ኛ ደግሞ which one the following scholar thinker is unique ከነዚህ ከአራቱም ከዋልቴዝ ከውንዴት ከሞሪጋንቱ ከዛ ከቡል ከነዚህ ከአራቱም ልዩ የሆነው የትኛው ነው ይላል። ስለዚህ የትኛው ነው? ኤ ይሄኛው ነው፣ ቢ ይሄ ነው፣ ሲ ዲ ነው፣ ዲ ይሄ ነው። ስለዚህ መልሱ የትኛው ነው? ውንዴት የሚባለው ነው። ውንዴት የሚባለው ኮንስትራክቲቪዝም የሚባለውን ሀሳብ የሚያራምድ ነው። ከዛ ውጪ ያሉ በሙሉ ምንድን ናቸው? ሪያሊስቲክ ናቸው። ውንዴት ብቻ ኮንስትራክቲቪዝም ነው ማለት ነው። እሺ 28ኛ which state level of analyze view state as dominant unit of what dominant unit of analyze ይላል። እሺ ከነዚህ መካከል ስቴት የምትባለውን በአለም አቀፍ ግንኙነት ውስጥ ላይ ስቴት የምትባለው ዶሚናንት እንደሆነች አናላይዝ የሚያደርገው የትኛው ነው? ማለትም ስቴትን እንደ አክተር ወስዶ በስቴት ሌቨል አለም አቀፋዊነትን አናላይዝ የሚያደርገው የሚተነትነው የትኛው ነው? ሲስተማቲክ ነው አይደለም፣ ግሩፕ ነው አይደለም፣ ስቴት ሌቨል ነው። ሶ ስቴት ሌቨል ዋናው ሰው ምንድነው? አለም አቀፋዊ ግንኙነት ወይም ኢንተርናሽናል ሪሌሽን በሀገራት አንጻር ዲፋይን ሲደረግ ሲተነተን ማለት ነው። 29ኛ ሲቹዌሽን where the greatest power is concentrated in 3 or more polar እና ከነዚህ ውስጥ የትኛው ሲቹዌሽን ነው ይሄን የሚያሟላ? የትኛው ግሬተስት ፓወር ሀያላን ሀገራት ተሰብስበው ወይም እነዚያ ሀያላን ሀገራት ከሶስት በላይ ሆኖ አለም ውስጥ ሀያላን ሲሆኑ ማለትም ግሬተስት ሀያላን ሀገራት ተሰብስበው በአለም አቀፍ ግንኙነት ውስጥ ላይ ተጽዕኖ ሲፈጥሩ ማለት ነው። ከሶስት በላይ ሆኖ ለምሳሌ አሜሪካ፣ ራሽያ፣ ቻይና እንደዛ ከሶስት በላይ ሆኖ በኢንተርናሽናል ሪሌሽን ውስጥ ላይ ሀያላን ሲሆኑ የትኛው ነው? ባይፖላር ሁለት ሀገራት ሀያላን ሲሆኑ ነው፣ ወይም ሁለት መንግስታት ሀያላን ሲሆኑ ነው በአለም አቀፍ ውስጥ። ማልቲፖላሪቲ የሚባለው ደግሞ ከሶስት በላይ የሆኑ ሀያላን ሀገራት በኢንተርናሽናል ሪሌሽን ውስጥ ስቴት ሲሆኑ ነው። ሶ መልሱ ይሄኛው ነው የሚሆነው ማለት ነው። ሌላኛው ደግሞ 30ኛ ጥያቄ ዳሽ refer to ability of actor to get another to do something ከነዚህ ውስጥ አክተር ምንላቸው አሉ አይደለ? በአለም አቀፍ ግንኙነት ላይ ዋና ተዋናያን ምንላቸው ስቴት እና ነን ስቴት አክተሮች ናቸው። መንግስታትና መንግስታዊ ያልሆኑ ተቋማቶች እንደ ዋና አክተር ነው የሚወሰዱት። እና አንዱ አክተር ወይም አንዱ ሀገር ወደ ሌላኛው ሀገር የሆነ ነገርን ለማድረግ አቢሊቲን ሲጠቀም ይሄ ምን ተብሎ ይሄ ምንን ሪፈር ያደርግልናል ነው ጥያቄው። ኤ ሶቨርኒቲ፣ ቢ አኒያርኪ፣ ሲ ሪያሊዝም፣ ዲ ፓወር። ስለዚህ ፓወር የሚባለው ነው ማለት ነው። ምክንያቱም አቢሊቲን የተጠቀመው ሳምቲንግ ለማድረግ አንዱ አክተር ወደ ሌላኛው አክተር ማለት ነው። 31ኛው ጥያቄ ምንድነው የሚለው ዋትስፓሊያን ትሪትስ ማርክድ ኤ ዋትስፓሊያን ትሪት የሚባለው ስምምነት ሮማን ኢምፓየር ና ካቶሊክ ቸርች እንግዲህ ወርልድን ሲመሩ በነበሩበት ጊዜ የሪፎርሜሽን ሙቭመንት ተነስቶ ነበረ። ፕሮቴስታንት ሙቭመንት ከዚያን ያ ሙቭመንት በተነሳበት ጊዜ የተለያየ ምኖች ተነስቶ ነበረ። ትንንሽ ስቴቶች ብቅ ማለት ጀመሩ ነበርና እና እነዚህ ስቴቶች ምናምን እነዛ ኢምፓየሮችን በመገልበጥ የራሳቸውን ስቴት ለመፍጠር በተካሄደው ሙቭመንት ላይ ብዙ የ30 አመት ጦርነት ተካሂዶ ነበረ። ከ30 አመት ጦርነት በኋላ የተካሄደ ስምምነት ነው ይሄ። እና ኤ ምን ይላል? ኢንድ ኦፍ 13 year ዋር እውነት ነው የ30 አመት ጦርነት ያስቋጨ ነበረ። ቢጊኒንግ ኦፍ ሞደርን ስቴት ሲስተም ከዛ ስምምነት በኋላ እያንዳንዱ ሉዓላዊ ሀገርነት የተጀመረበት ሞደርን ስቴት ሲስተም የተጀመረበት ነው። ሲ ሪኮግኒሽን ኦፍ ሶቨሬኒቲ ለእያንዳንዱ ሀገር ሶቨሬኒቲ ሉዓላዊነት የተሰጠነበት ነበረ። ዲ ኦል ነው። ስለዚህ ዌስትፋሊያን ትሪትስ ማርክድ
ለነዚህ ሁሉ ኬዞች ዋና ምክንያት ነበረ ማለት ነው። እሺ ሌላኛው ደግሞ ኢትዮ ኤርትራ የሚባለው ሪአፕሮችመንት ኤክስፕሌንድ ባይ ኢምፕሩቭመንት ኦፍ ኢትዮጵያን ፎሬን ፖሊሲ ዊች ሌቨል ኦፍ አናላይዝ እና እንግዲህ ኢትዮጵያም ኤርትራም ሀገር ናት። በኢትዮጵያና በኤርትራ መካከል ያለውን የፎሬን ፖሊሲን አናላይዝ ምንተነትንበት የትንተና ደረጃ ኢንዲቪጁዋል አናላይዝ ይባላል ወይ ስቴት አናላይዝ ወይ ግሩፕ አናላይዝ ወይ ሲስተም አናላይዝ ወይ ስለዚህ ስቴት ስለሆኑ በሲስተም ሌቨል ነው አናላይዝ የሚደረጉት ማለት ነው። ይሄ በኢትዮጵያና በኤርትራ መካከል ያለው ፎሬን ፖሊሲ ሩሎች ማለት ነው። which is incorrect about unipolar international system ስለ በዩኒፖላር በኢንተርናሽናል ሲስተም ውስጥ ላይ ዩኒፖላር ስለምንለው ሮንግ የሆነው ምንድነው? ዩኒፖላር ማለት አንድ መንግስት ወይም አንድ ስቴት አለምን እንደ ሀገሩ አድርጎ ሲመራ ማለት ነው። ሶ ይሄ ምንድነው የሚለው vulnerability to zero sum game ይሄ ፎልስ ነው። ምክንያቱም ዛት ኢዝ ለሁለት ለባይፖላር ወይም ሁለት ሀያላን ሀገራት አለምን ሲያስተዳድሩ የሚሰጥ ንግግር ነው ይሄ እንጂ ለዩኒፖላር አይደለም። ሶ ኢንኮሬክት ስለተባለ መልሱ ይሄ ነው። ይሄ ሁሉ ኮሬክት ነው። ዋን ስቴት ኮንትሮል ወርልድ ፓወር አው ዩኒፖላር ማለት አንድ ስቴት አለምን ሁሉ ሲቆጣጠር ነው። ፖስት ኮልድ ዋር ኤግዛምፕል ፖስት ኮልድ ዋር ላይ ዩናይትድ ስቴትስ አንዱ ኤግዛምፕል ነበረ። አለምን እሷ ነበር ስትመራ የነበረው። ዲን ነው። ሶ መልሱ ኤል ይሆናል ማለት ነው። እንግዲህ ስለ አለም አቀፍ ጉዳይ ነው ግሎባል መቼስ የሚያጥናው ነው። አሁን ዩክሬን እና ራሽያ ኮንፍሊክት አድርጎ ነበረና በዛ ኮንፍሊክት ላይ ፑቲን አግሬሲቭ ሆኖ ነበረ። ፑቲን አግሬሲቭ መሆኑ በየትኛው ሌቨል ነው የሚጠናው? ኤ በኢንዲቪጁዋል፣ በግሩፕ፣ ሲ በስቴት፣ ዲ በሲስተም። ሶ በኢንዲቪጁዋል ደረጃ ነው ፑቲን አግሬሲቭ ሆኖ በራሽያ ላይ ሳምቲንግ ማድረግ ከቻለ ይሄ የሚጠራው አናላይዝ በኢንዲቪጁዋል ነው። ይሄ የፑቲን አንዱ ኢንዲቪጁዋል ዲሲሽን ካራክተሩ ሞራሊቲው እንደዛ አይነት ነገር እንዲከሰት ስለሚያደርግ ማለት ነው። እሺ ኔቸር ዲድ ኖት አርሚ ማን አጌንስት ማን ሁ ሴድ ምን ማለት ነው? ተፈጥሮ የምትባለው ኔቸርን የሰው ልጅ የምትጎዳ አይደለችም የሚል አይነት ወይም የሰው ተፈጥሮ እንደዛ የሚጎዳ አይደለም የሚል እይታ ያለው ለሰው ልጅ የትኛው ነው ይላል። ኤ ዋልቴዝ ነው አይደለም፣ ሞርጋንቲው ነው አይደለም፣ ጆን ሎክ እንደዚህ አይነት እይታ አለው ማለት ነው ለሰው ልጅ። ሰው ልጅ አጠቃላይ ምን የሚያደርግ ኦፕቲሚስቲክ የሆነ እይታ አለው። እዚህ ጋር ከእንትን የተወሰዳለው ኦፕቲሚስቲክ የሆነ እይታ አለው ለሁማን ኔቸር ጆን የሚባለው ማለት ነው። ሌላኛው ደግሞ ይሄ አኒያርኪ ምንለው ወይም አኒያርኪ ምንለው ነገር እኛ አኒያርኪ ማለት ሲጀመር ምን ማለት ነው? አለም አቀፍ ውስጥ ላይ አለም አቀፋዊነት ሴንተር አድርጎ የሚመራ የሌለው ነገር ነው። ማንም ሴንተር አድርጎ ለምሳሌ ኢትዮጵያን ሴንተር አድርጎ የሚመራ አለ አይደለ? ፕሮስፔሪቲ ግሩፕ ማለት ነው። ይሄ ልክ እንደ ፕሮስፔሪቲ ፖለቲካ ፓርት እንደዛ ሴንተር አድርጎ አለምን የሚመራ የለም የሚል እይታ አለው። ይሄ ደግሞ ይላል ይሄ ደግሞ የፈጠርነው እኛ ራሳችን ነን እንጂ ማስተካከል እንችላለን የሚል እይታ ያለው ቲዮሪ የትኛው ነው? ዋና ሰው ምንድነው? ይሄን ሴንተር አለመሆኑን እኛ ነን ያደረግነው። ማስተካከል እንችላለን ከተስማማን አግሪመንት ከፈጠርን አንድ ኢንተርናሽናል ሲስተም መፍጠር እንችላለን የሚል እይታ ያለው ኤ ስትራክቸራሊዝም ነው አይደለም። ቢ ኮንስትራክቲቪዝም ነው አዎ። ኒዮ ማርክሲዝም ነው አይደለም። ኮንስትራክቲቪዝም ነው የሚባለው አሁን ያለው አለም አቀፋዊነት ማንም ሴንተር አድርጎ የሚመራ ባይኖራትም ማስተካከል እንችላለን የሚል እይታ አለው። according to naturalistic capitalist structure is characterized by ይሄ ስትራክቸራሊስት የምንላቸው ኢንተርናሽናል ቲዮሪዎች መካከል አንዱ ስትራክቸራሊስት የምንለው ስለ ካፒታሊዝም ምን ይላል ነው። አንደኛ ኢኳል ዌልዝ እያንዳንዱ ሀገራት እኩል የሆነ የሀብት ክፍፍል እንዲኖር ያደርጋል ይላል አይደለም። ይሄ ካፒታሊስት የምንላቸው ባይዞ እንደ ኖርዝ አሜሪካ ያሉ ሀገራት የሚከተሉት አይዲዮሎጂ ነው። ሶ እነዚህ ሀገራት ይሄን አይዲዮሎጂ የሚከተሉ
በአለም አቀፍ ግንኙነት ላይ ምን አይነት አስተዋጽኦ አለው የሚለውን ስትራክቸራሊዝም ምን ይላል? ኤ ኢኳል ዌድዚ አይልም እንደዚህ። ቢ ኢምፕሩቭድ ላይፍ ፎር ኦል እንደዚህም አይልም ስትራክቸራሊዝም። ኢንክሪዝ ዲፔንደንሲ ኤንድ ኤክስፕሎቴሽን በሀገራት ላይ ጥገኝነትን ማለትም ይሄ ሳውዘርን ፓርቱ የአፍሪካ ሀገራት ሞር ለኖርዘርን ፓርቶች ጥገኛ እንዲሆኑ የሚያደርግ አይነት ቲዮሪ ነው ብሎ ያስባል። ስለ ካፒታሊስት ያለው እይታ ናቹራሊስቲክ ኖ ስትራክቸራሊስት ማለት ስትራክቸራሊስት ለካፒታሊስት ያላቸው እይታ። እሺ ሌላኛው ደግሞ ምክንያቱ ምንድነው? የምን ምክንያት? ሊበራሊዝም ወድቆ ሪያሊዝም የተነሳው። ሊበራሊዝም ማለት አሁን ሰዓት ላይ ያለው አለም አቀፋዊ ግንኙነት ጦርነት ያለበት ሊሆን ይችላል። ኮንፍሊክት ዋይር አለ። እነዚህ ደግሞ ኮንፍሊክቱ ዋይሩ ወደፊት የሚቀጥል አይደለም፣ የሆነ ጊዜ ኮንፍሊክቱም ዋይሩ ምናምን ይቆማል የሚሉ ናቸው። ሪያሊዝሞች ደግሞ የሚባሉት ጦርነት አለ፣ አለም አቀፋዊነትን ሴንተር አድርጎ የሚመራ የለም። ይሄ ደግሞ ፊክስድ ነው፣ ወደፊት የሚቀጥል ነው። ሶ ኢንተርናሽናል ሪሌሽን ማለት ፉል ኦፍ ዋይር የሞላበት ነው፣ ጦርነት የሞላበት ነው የሚል ነው። ስለዚህ ኦፖዚት ናቸው እና ይሄ ሪያሊዝም ሊበራሊዝም የምንለው ጥሩ ኦፕቲሚስቲክ የሆነ ቲዮሪ ጠፍቶ ሪያሊዝም የሚለው የመጣበት ምክንያት ምንድነው ይላል። ኤ በሊግ ኦፍ ኔሽን ኢፌክት የተነሳ ነው ይላል። ቢ ብሬክ አውትብሬክ ኦፍ ወርልድ ዋር ዘ ሰከንድ ወርልድ ዋር ከመነሳቱ ይላል። ሲ ደግሞ ኢንድ ኦፍ ኮልድ ዋር ነው ይላል። ዲ ኢመርጀንሲ ኦፍ ዩናይትድ ኔሽን ይላል። ሶ ይሄ ሪያሊዝም የጠፋ ሊበራሊዝም ጠፍቶ ሪያሊዝም የመጣበት ምክንያቱ ዋናው ሁለተኛ የዓለም ጦርነቱ መነሳቱ ለዓለም አቀፍ ያለን እይታ አበላሽቶ ሪያሊዝም የምንለውን ሀሳብ እንዲመጣ አድርጓል ማለት ነው። ሪያሊስቶች አርበኛው ጥያቄ ሪያሊስቶች ምን ይላሉ? ኤ ዓለም አቀፍ ኢንተርናሽናል ሎው ነን ቦንዲንግ ነው፣ የተያያዘ አይደለም፣ ዊክ ነው፣ በአጠቃላይ ደካማ ነው፣ ሊከበር ላይከበር ይችላል የሚል እይታ አለው። ልክ ነው፣ እንደዛ ነው የሚለው። ቫልዩ ኮንቴክስቱዋል ቦንድ ነው። ሞራል ምንለው ቫልዩ ምንለው በሆነ ኮንቴክስቱዋል ቦንድ ነው፣ በሆነ ግሩፕ ላይ ቦንድድ የሆነ ነው። ለምሳሌ የሆነ ኤሪያ ላይ መዋሸት ወይም መግደል ወይ ሳምቲንግ ማድረግ ልክ ላይሆን ይችላል፣ የሆነ ቦታ ላይ ልክ ሊሆን ይችላል። ኮንቴክስቱዋል ነው ቫልዩ የሚባለው እንጂ ኦብጀክቲቭ አይደለም፣ ሳብጀክቲቭ ነው የሚል እይታ አለው። ሲ ደግሞ ፖለቲክስ አስ ስትራግል ፎር ፓወር ፖለቲክስ ምንለው ፖለቲካ ምንለው የሆነ ሀገርን ለማሳደግ አኳያ ሳይሆን ለኃይል የሚደረግ ስትራግል ነው፣ ለኃይል የሚደረግ ፊልሚያ ነው እንጂ የሆነ ሀገርን ለማሳደግ አይደለም የሚል ነው። ዲ ሁሉም ነው። ሶ 40 ጥያቄ ናቸው። በፓርት 3 በመጨረሻው ፓርት አቀርብላችኋለሁ። ፋይናልም ስንሰራ እንዲደርስላችሁ ሰብስክራይብ ማድረግን እንዳትረሱ፣ ሼር አድርጉ። ይህ የሀዋሳ ዩኒቨርሲቲ ሚድ ኤግዛም ግሎባል ኤግዛም ነው። መልካም ጊዜ ይሁንላችሁ።